ጤና ይስጥልን የኢንሳይትስ ሚዲያ ቤተሰቦች እንደምን አላችሁ? የዕለቱን አጫጭር መረጃዎች ይዘናል። አብራችሁን ቆዩ። ከጅቡቲ የተነሱ 4 ጀልባዎች ተገልብጠው 181 ኢትዮጵያውያን መጥፋታቸው ተሰማ። የዓለም የስደተኞች ድርጅት እንደገለጸው ጀልባዎቹ ከጅቡቲ ተነስተው ወደ የመን እየተጓዙ ነበር። 4ቱም ጀልባዎች ጉዞ የጀመሩት ትናንት ሐሙስ ምሽት ላይ ሲሆን በወቅቱ የተነሳው ኃይለኛ ንፋስ ጀልባዎቹን እንደገለበጣቸው አስረድቷል። ከ4ቱ ጀልባዎቹ 2ቱ የተገለበጡት ጅቡቲ አቅራቢያ መሆኑን የገለጸው IOM በዚህኛው አደጋ 2 ስደተኞች ሞተው አስክሬናቸው መገኘቱን አስታውቀዋል። ቀሪዎቹ በጀልባ ላይ ተሳፍረው የነበሩት ስደተኞች በሙሉ በህይወት መትረፍ መቻላቸውንም ገልጿል። ሶስተኛው ጀልባ ከጅቡቲ ተነስቶ ጉዞ ከጀመረ በኋላ በደቡባዊ ምዕራብ የመን ታኢዝ ግዛት ክልል ውስጥ ሲደርስ መገልበጡን ያስታወቀው ድርጅቱ በዚህኛው ጀልባ 31 ኢትዮጵያውያንና 2 የመናውያን የጀልባው አሽከርካሪዎች እንደነበሩ አስረድቷል። አራተኛው ጀልባም የተገለበጠው በዚሁ አካባቢ ሲሆን 150 ኢትዮጵያውያንና 4 የመናውያን የጀልባውን አሽከርካሪዎች አሳፍሮ እንደነበርም ጨምሮ ገልጿል። በመሆኑም በሶስተኛውና አራተኛው ጀልባ ተሳፍሮ የነበሩ 181 ኢትዮጵያውያንና 5 የመናውያን የጀልባው አሽከርካሪዎች እስካሁን እንዳልተገኙ ጠቅሷል። በእንግሊዝና ጀርመን በኮሌራ የተያዙ ሰዎች ተገኙ። በቅርቡ ከኢትዮጵያ ጸበል ይዘው በተመለሱ ሰዎች ምክንያት ሳይሆን አይቀርም ተብሏል። በዩናይትድ ኪንግደም እና ጀርመን በኮሌራ በሽታ የተያዙ ሰዎች መገኘታቸው ተገለጸ። የኮሌራ በሽታ የተገኘባቸው ሰዎች በቅርቡ ወደ ኢትዮጵያ ተጉዘው የተመለሱ መሆናቸው ተገልጿል። በኮሌራ በሽታ የተያዙ ሰዎች ወደ ኢትዮጵያ ባቀኑበት ወቅት በአማራ ክልል ከሚገኘው በርሜል ጊዮርጊስ ጸበል ጠጥተው መሆኑም ተጠቁሟል። የዩናይትድ ኪንግደም የጤና ባለስልጣናት ትናንት የካቲት 28 ቀን 2017 ዓ.ም 4 ሰዎች በኮሌራ መያዛቸውን ማረጋገጣቸው የተገለጸ ሲሆን ከ4ቱ ሰዎች 3ቱ በቅርቡ ወደ ኢትዮጵያ ተጉዘው እንደነበርና 2ቱ ደግሞ ወደ አማራ ክልል ማቅናታቸውን ተገልጿል። አራተኛው በበሽታው የተያዘው ደግሞ ወደ ኢትዮጵያ ያልተጓዘ ነገር ግን ከኢትዮጵያ የመጣ ጸበል የጠጣ ነው ተብሏል። ከኢትዮጵያ ወደ ዩናይትድ ኪንግደም ተመልሰዋል የተባሉት ሰዎች ጸበሉን ከጠጡ በኋላ የበሽታው ምልክት እንደታየባቸው ተገልጿል። በተመሳሳይ በጀርመን 3 በኮሌራ በሽታ የተያዙ ሰዎች መኖራቸው ሪፖርት የተደረገ ሲሆን 2ቱ በጥር ወር ወደ ኢትዮጵያ ተጉዘው ነበር ተብሏል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ምክትላቸውን ጀነራል ታደሰ ወረደን አስጠነቀቁ። የሰራዊቱ አመራር ውሳኔ በሚል ህገወጥ ኮንፈረንስ ያካሄደው ቡድን ስልጣን ለመያዝ የሚያደርገውን ህገወጥ እንቅስቃሴ ይቁም ሲሉ የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በደብዳቤ አስጠንቅቀዋል። ከውጪ ወዳገኘናቸው መረጃዎች ስናልፍ ትራምፕ በሩሲያ ላይ መጠነ ሰፊ ማዕቀብና ታሪፍ ለመጣል ዛቱ። የአሜሪካው ፕሬዝዳንት ከሰሞኑ ለኪየቭ የሚደረግ ወታደራዊ ድጋፍን ማቋረጣቸው የሚታወስ ነው። ከቀናት በፊት ለዩክሬን የሚደረግ ወታደራዊ ድጋፍና የደህንነት መረጃን ማጋራት ያቋረጡት ፕሬዝዳንቱ ሁለቱም ተፋላሚ ሀገራት ወደ ድርድር እንዲገቡ አሳስበዋል። ዋይት ሃውስ ከሩሲያ ጋር ግንኙነቱን ለማደስ የተወሰኑ ማዕቀቦችን ለማንሳት እየተዘጋጀ መሆኑን ሮይተርስ ባለፈው ሰኞ ምንጮቹን ጠቅሶ ቢዘግብም ትራምፕ ትናንት በትሩዝ ሶሻል ማህበራዊ ትስስር ገጻቸው በሞስኮ የባንክ ስርዓት ላይ ማዕቀብ ሊጣል እንደሚችል አመላክተዋል። ሩሲያ በአውደ ውጊያ ዩክሬንን እያወደመች ነው። በመሆኑም የተኩስ አቁም አሊያም ዘላቂ ሰላም ስምምነት እስኪፈረም ድረስ በሩሲያ ባንኮች ላይ መጠነ ሰፊ ማዕቀብ ለመጣል አስቤያለሁ፣ ታሪፍም ሊኖር ይችላል ብለዋል ትራምፕ በመልእክታቸው። ሩሲያና ዩክሬን ሳይረፍድባቸው አሁኑን ወደ ጠረጴዛ ዙሪያ ንግግር መግባት አለባቸው ሲሉም አክለዋል። የየመኑ ሀውቲ እስራኤል በጋዛ ሰብአዊ ድጋፍ እንዳይገባ የጣለችውን እገዳ እንድታነሳ አሳሰበ። የፍልስጤሙ ሐማስ የሀውቲ ውሳኔ የ15 ወራት ያልተቋረጠ አጋርነት መቀጠሉን ያሳያል ብለዋል። የቡድኑ መሪ አብዱልማሊክ አልሁቲ በቪዲዮ ባስተላለፉት መልእክት እስራኤል እገዳውን እንድታነሳ የ4 ቀናት ገነ ገደብ አስቀምጠዋል። ቀነ ገደቡ አደራዳሪዎች ጥረታቸውን እንዲቀጥሉ ለመፍቀድ ነው። ከ4 ቀናት በኋላ እገዳው ከቀጠለ መድኃኒትና ምግብ ወደ ጋዛ እንዳይገባ ሁሉም መተላለፊያዎች ከተዘጉ ግን በጠላት እስራኤል ላይ የባህር ዘመቻን እንጀምራለን ብለዋል። እስራኤል ከሐማስ ጋር የደረሰችው የ42 ቀናት የመጀመሪያ ምዕራፍ ተኩስ አቁም ባለፈው ሳምንት ከተጠናቀቀ በኋላ ነው ማንኛውም የሰብአዊ ድጋፍ ወደ ጋዛ እንዳይገባ ያገደችው።
ግብፅና ኳታር የተኩስ አቁም ስምምነቱ ሁለተኛ ምዕራፍ ላይ ድርድር እንዲጀመር ጥረት ማድረጋቸውን ቢቀጥሉም የእርዳታ እገዳውን የሚያነሳ ስምምነት አልተደረሰም። እስራኤልና አጋሯ አሜሪካ ግን ሐማስ ሁሉንም ታጋቾች እንዲለቅ ከማስጠንቀቅ ውጪ ስለ ሰብአዊ ድጋፍ መቋረጥ ግድ የሰጣቸው አይመስሉም። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት ሐማስ የተኩስ አቁሙን በ42 ቀናት ለማራዘም አሜሪካ የቀረበውን ምክረ ሐሳብ ካልተቀበለ እስራኤል በጋዛ ዳግም ጦርነት ልትጀምር እንደምትችል ገልጿል። እንደነዚህ አይነት አዳዲስና አንኳር መረጃዎች በየቀኑ እንዲደርሱ ሚዲያችንን ፎሎ፣ ላይክ እና ሼር በማድረግ ቤተሰብ ይሁኑ።